ሙስሊም ክቡራን አድማጮቼ የሰዓቱን መረጃ ወደ እናንተ አድርሳለሁ። የሶሪያው ፕሬዝዳንት ከአሜሪካ ዓለም አቀፍ አሸባሪ ዝርዝር ውስጥ ከወጡ በኋላ ለይፋዊ ጉብኝት ዋሽንግተን ገብተዋል። የቀድሞ እስላማዊ ታጣቂ የሚመሩት የአማጽያን ጥምረት በሽር አልአሳድን ከስልጣን ካስወገደ ከ11 ወራት በኋላ ሰኞ ዕለት በዋይት ሀውስ ዶናልድ ትራምፕን ያገኛሉም ተብሎ ይጠበቃል። ፕሬዝዳንቱ በአሜሪካ ዋና ከተማ ዋሽንግተን ዲሲ ከመድረሳቸው ሰዓታት ቀደም ብሎ የሶሪያ የደህንነት ባልደረቦች በርካታ የኢስላሚክ ስቴት ቡድን አባላትን በቁጥጥር ስር መዋላቸው ተገልጿል። ሻራ ከፕሬዝዳንት ትራምፕ ጋር በሚኖራቸው ንግግር ወቅት እስላማዊ ቡድን የቀሩ አባላትን ለመቆጣጠር የሚደረገው የጋራ ትብብር ዋነኛ አጀንዳ ይሆናል ተብሎ ነው የሚጠበቀው። የሶሪያ ባለስልጣናት በቡድኑ አባልነት የተጠረጠሩ 71 ሰዎችን ከጦር መሳሪያና ተቀጣጣይ ነገሮች ጋር በቁጥጥር ስር መዋላቸውንም ገልጸዋል። ሻራ ወደ ስልጣን ከመጡበት ጊዜ አንስቶ ሶሪያን በዓለም አቀፍ መድረክ ላይ ለመወከል የተለያዩ እርምጃዎችን እየወሰዱ ነው። አሳድ በስልጣን ላይ በነበሩበትና ለ13 ዓመት የዘለቀውን የእርስ በርስ ጦርነት በቀጠለበት ወቅት ሶሪያም ከዓለም አቀፍ መድረክ ተገልላ ቆይታለች። ፕሬዚዳንት ሻር በመስከረም ወር ወደ አሜሪካ ተጉዘው በተባበሩት መንግስታት አጠቃላይ ጉባኤ ላይ የተገኙ ሲሆን በወቅቱም ሶሪያ በዓለም ላይ የሚገባትን ስፍራ ዳግም ትይዛለች በማለት የዓለም መሪዎች የጣሉትን ማዕቀብ እንዲያነሱ ጠይቀው ነበር። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የጸጥታው ምክር ቤት አሜሪካ ማዕቀቦችን ለማንሳት የወሰደችውን እርምጃ ደግፏል። አሜሪካ በሶሪያ እና በአገሪቱ መሪዎች ላይ የተጣለውን ማዕቀብ ለማንሳት ወራትን የፈጀ ሂደት ተከትላለች። አሜሪካም አረብ ዕለት ሻራና የአገር ውስጥ ጉዳዮች ሚኒስትሩ አናስ ሐሰን ካታብ ጽንፈኛ ቡድኖችን በመደገፍ ወይንም ገንዘብ በመስጠት ከተጠረጠሩ ሰዎች ዝርዝር ውስጥ እንዲወጡ አድርጋለች። ውሳኔውን የአሜሪካ ግምጃ ቤት ቢሮ በሶሪያ አመራሮች ዘንድ ለታየው ለውጥ እውቅና ለመስጠት የተደረገ ብሎታል። ሻራ በአሜሪካም የአሸባሪዎች ዝርዝር ውስጥ የሰፈሩት ሙሐመድ አል ጃውላኒ በሚል ተለዋጭ ስማቸው ሲሆን ይህም ሀያት ታህሪር አልሻምን ታጣቂ ቡድን በሚመሩበት ወቅት ይጠቀሙበት የነበረ ነው። ቡድኑ በፈረንጆች 2016 ድረስ ከአልቃይዳ ጋር ግንኙነት የነበረው ሲሆን ሻራም የዚህ ትብብር ቁልፍ ሰው በመሆንም አገልግለዋል። ሻራ ኢቲኤስን ከመራታቸው በፊት ኢራቅ ውስጥ ለአልቃይዳ ተሰልፈው ሲዋጉ በአሜሪካ ቁጥጥር ስር ውለው ነበር። ከዚህ በተጨማሪም አሜሪካ ያሉበት ለጠቁም $10 ሚሊዮን ለመስጠትም ቃል ገብታ ነበር። አሜሪካም ከወራቶች በፊት በኢቲኤስ ላይ ጥላ የነበረውን ማዕቀብ አንስታለች። ትራምፕ ሪያድን በጎበኙበት ወቅት ከሻራ ጋር ተገናኝተው የነበረ ሲሆን ጠንካራ ግለሰብ፣ በጣም ጠንካራ የሆነ የኋላ ታሪክ ያለው ሲሉም ገልጸዋቸዋል። ምንም እንኳ ቀደም ሲል ሻራ በአሸባሪነት ከተፈረጁ ታጣቂዎች ጋር ቢሰረዙም ወደ ስልጣን መምጣታቸውን ተከትሎ ሁሉን አካታች መንግስት እንደሚመሰረቱ በመናገራቸው የሶሪያችን የተለያዩ ብሔሮችና አንጃዎችን ድጋፍ ማግኘታቸውን ተከትሎ የአሳድ መንግስትን የሚቃወሙ ሀገራት ደግፈዋቸዋል። ከወራቶች በፊት በጸጥታ መዋቅር ውስጥ የሶሪያ አላዋቲ ህዳጣንን በመግደል የሚጠረጠሩ ግለሰቦችን መንጥረው እንደሚያወጡም ተናግረው ነበር። ባለፉት ጥቂት ወራት በሱኒ ቤዱዊን ጎሳ ተዋጊዎችና ድሩዝ ታጣቂዎች መካከል ደም አፋሳሽ ግጭት ተቀስቅሶ ከ10 ዓመታት በላይ በጦርነት የምትታወቀውን ሀገር የሚመራው የኤችቲኤስ መንግስት በሀገሪቱ ውስጥ መረጋጋትን ያመጣል የሚል ጥያቄን ፈጥሮ ነበር። ሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካ በሚካሄደው የቡድን 20 ስብሰባ ላይ ሀገራቸው እንደማትሳተፍ ተናግረዋል። ትራምፕ ደቡብ አፍሪካ የዓለም ትልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ በዚህ ወር መጨረሻ ላይ የሚሳተፉበትን ስብሰባ በማዘጋጀቷ ትልቅ ውርደት ነው ሲሉ ተደምጠዋል። የደቡብ አፍሪካ ውጭ ጉዳይ ሚኒስትር የዋይት ሀውስን ውሳኔ የሚያጸጽት ሲል ገልጾት የስብሰባው ውጤታማ በአንድ ሀገር አባል ላይ የተመሰረተ እንደማይሆን የሚኒስትሩ ቃል አቀባይ ተናግረዋል። በደቡብ አፍሪካ የሚንቀሳቀሱ የፖለቲካ ፓርቲዎች አፍሪካዎችና ነጭ ደቡብ አፍሪካውያንን የሚወክሉትን ጨምሮ አንዳቸውን በሀገሪቱ ውስጥ የዘር ማጥፋት ስለመፈጸሙ ያሉት ነገር የለም። ደቡብ አፍሪካም የራሷ ችግሮች አሉባት እና እነርሱን ለመቅረፍ እየሰራ ነው። ወንጀል ምንም ዘር ሳይለይ ሁሉንም የሚጎዳ ይመስለኛል ነው የሚሉት የደቡብ አፍሪካ ፖለቲከኞች። ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ማህበራዊ ድረገጻቸው ላይ የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መካሄዱ ትልቅ ውርደት ነው በማለታቸው ከደቡብ አፍሪካ ጋር ሰጣ ገባ ውስጥ ገብተዋል። አፍሪካና ብዛት የደች የፈረንሳይና የጀርመን ዝርያ ያላቸው የደቡብ አፍሪካ ነጮች እየተገደሉና እየታረዱ ነው። መሬታቸውና እርሻቸውም ህገወጥ በሆነ መልኩ እየተወረሰባቸው ነው ሲሉ ጽፈዋል። ዶናልድ ጄ ትራምፕ የደቡብ አፍሪካ መንግስት የደቡብ አፍሪካ ነጮች ላይ የዘር ማጥፋት ተካሂዷል የሚለውን ውንጀላ በእውነት አለመሆኑን በብዙሃኑ የተረጋገጠና አሳማኝ በሆነ መረጃ ያልተደገፈ ነው ብሎታል። የደቡብ አፍሪካ ፍርድ ቤት ባለፈው ዓመት የካቲት ወር ላይ የፈጠራ ታሪክ በማለት ውድቅ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው ደቡብ አፍሪካ ከቡድን 20 ሀገራት መውጣት አለባት ብለው እንደሚያምኑ ተናግረው ነበር። ደቡብ አፍሪካም ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው
ምክትል ፕሬዚዳንት ጄዲ ቫንስ እንደሚልኩ ገልጸው ነበር። አሁን ግን ዋይት ሀውስ የትኛውም የአሜሪካ ባለስልጣን በጉባኤው ላይ እንደማይሳተፍ ይፋ አድርጓል። በየዓመቱ አንድ የተለየ አባል ሀገር የቡድን 20 ጉባኤን በማስተናገድ የመሪዎችን አጀንዳ ያዘጋጃል። ከደቡብ አፍሪካ በመቀጠል ጉባኤውን የምታዘጋጁ አሜሪካ እንደሆነችም ይጠበቃል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት የደቡብ አፍሪካ መንግስት አፍሪካንስ በብቸኝነት የነጮች ቡድን መደረጉ ታሪካዊ መሆኑን ለማሳወቅ ይፈልጋል። በተጨማሪም ይህ ማህበረሰብ መድሎ ይደርስበታል የሚለው በእውነታ ላይ የተመሰረተ አይደለም ሲል የዶናልድ ትራምፕን ክስ አጣጥሎታል። ሌላው መረጃ ታዋቂዋ የሶማሌኛ ድምፃዊ ሆዳን አደንንና በርካታ የሶማሌ ስደተኞችን ያሳፈረች ጀልባ በፈረንሳይ ስር በምትተዳደረው ማዮርቴ የባህር ዳርቻ አካባቢ ተገልብጣም የበርካቶች ህይወት ማለፉ ተሰምቷል። ድምፃዊት ሆዳን አደን በመድረክ ስሟ ሆዳን አፍሪካ በሚል የምትታወቅ ሲሆን በጀልባው ውስጥ ከሴት ልጇ ጋር እንደነበረችና የሁለቱም ህይወት ማለፉ ነው የተሰማው። የድምፃዊቷ የቅርብ የስራ አጋርና ጓደኛ የሆነው አብድል ቃድር ፊልፊል በጀልባው ውስጥ 15 ሰዎች እንደነበሩና አንድ ሰው ብቻ በህይወት መትረፍ መቻሉን ተናግሯል። ሌሎች የመረጃ ምንጮች እንዲሁም በጀልባዋ ላይ የነበሩት ስደተኞች ቁጥር 20 ይጠጋል ሲሉ ይገልጻሉ። የድምፃዊቷ ሞት ታዋቂ ግለሰቦች ጭምር የተሻለ ህይወት ፍለጋ ወደ አውሮፓ በህገወጥ መንገድ በባህር ለመሄድ ህይወታቸውን እንዴት ለአደጋ እንደሚያጋልጡ እያሳየ ነው ተብሏል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር